በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህልመ ሌሊት ወይም ዝንየት ድሪም ሴክስ በሚል ርዕስ በተከታታይ ያቀረብን የነበረውን ትምህርት 12ኛ ክፍል ይዘን ቀርበናል። እግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። በዚህ ጉዳይ የምክር አገልግሎት ብትፈልጉ በነፃ የሚሰጥ የምክር አገልግሎት አለ። ብዙዎችን ያገለገልንበት ክብሩ ለእግዚአብሔር ይሁን። ስልክ ቁጥራችንን በስክሪኑ ላይ ታገኛላችሁ። እንዲሁም በዚህ አገልግሎት ብዙዎችን ለመድረስ እና ትልቅ ስራ ለመስራት ስልጠናን በመስጠትና ሰዎችን ከዚህ ስራት ለማውጣት በሚደረግ የእግዚአብሔር ስራ ውስጥ ልሳተፍ ፈልጋለሁ የምትሉ ደግሞ ካላችሁ እግዚአብሔር ከሰጣችሁ በረከት ለእግዚአብሔር አገልግሎት እንድትለግሱ በስክሪኑ ላይ በተሰጡት ቁጥሮች የባንክ ቁጥሮች ማለት ነው፣ ይቅርታ፣ በመለገስ የእግዚአብሔር ስራ እንድታግዙ ስንል በእግዚአብሔር ፍቅር እንጠይቃቸዋለን። ምንድነው የዚህ የህልመ ሌሊት መነሻው ያልነው? ብዙ ነገሮች ወደ 11 አንስተናል። ምክንያታቸው ምንድናቸው? ዛሬ 12ኛውን ክፍል እናያለን። ምክንያት በዚህ አጋጣሚ ላነሳ የሚፈልገው የተዘረዘሩት በሙሉ እናንተን ውስጥ ለመጣው የህልመ ሌሊት ውጊያ መነሻ ላይሆን ይችላል። ነገር ግን አልተዘረዘረም ማለት መፍትሄ የለውም ማለት ግን አይደለም። ችግሮቹ የፈለገውን ያክል ሺህ ጊዜ ሚሊዮን ጊዜ ከዛም በላይ ቢበዙ አንድ ግን የሁሉ ችግሮች መፍትሄ ሆኖ በቀራንዮ መስቀል ላይ የተገለጠው ክርስቶስ ሊያስወግድ ከቀንበራችሁ ነፃ ሊያወጣ እንደሚችል ግን በዚህ አጋጣሚ የምስራች ልነግራችሁ እወዳለሁ። 12ኛ የምንለው የማህበራዊ ሚዲያ ተጽዕኖ ነው። በጣም እንደው ከርዕሴ እንዳልወጣ እንጂ ማህበራዊ ሚዲያ አጠቃቀማችን እጅግ አደገኛ ነው። በጣም ማስተዋል የጎደለበት፣ እንደውም በአብዛኛው ሲባል ጥናት ስላላደረኩ ደምድሜ ባልልም ግን እጅግ በአብዛኛው ማለት እችላለሁ የማህበራዊ ሚዲያ አጠቃቀማችን ማስተዋል የጎደለው በሚገባ መጠቀም ያልቻልንበት ነው። ማህበራዊ ሚዲያ ሁለት አፍ ያለው ሰይፍ ነው። በሁለቱም ወገን ይቆርጣል። ለመልካም መጠቀም ይቻላል፣ ለጥፋትም መጠቀም ይቻላል። ዘመናዊ መገናኛ ዘዴዎች፣ ማህበራዊ የመገናኛ ዘዴዎች አጠቃቀም ላይ ብዙ ሰው ትልቅ ማስተዋል የሚጎልበት ሂደት አለ። ሁሉን ማመን አሁን ከህልመ ሌሊትና ከኃጢአት ፈተናዎች ጋር አነሳሁት እንጂ በብዙ አቅጣጫ ሁሉን ማመን። ድንገት ተነስቶ ከውጭ ሀገር ብር ልሰጥ ፈልጌያለሁኝ፣ በቃ አንተን ሳስበው አንቺን ሳይሽ መርዳት ፈለኩ ሲለን ለምን እንዴት ብለን አንልም፣ በቃ እናምናለን። ይሄ በጣም ትልቅ ችግራችን። ከዛ ተበላው እየየ ውጭ ሀገር ትሄዳለህ፣ በቃ ያምናል። እንዴት ነው? ኤአይ ነው ወይ ፎርጅድ ማህተም ነው ወይ ደግሞ እስቲ ላረጋግጥ፣ ህጋዊነቱን ልጠይቅ፣ ቼክ ላድርግ የሚል የለም። በቃ ሁሉን አምኖ መቀበል። የኮምፒውተር ሲስተም እንኳን አይታቸዋል። አርዩ ሮቦት ይልሃል እኮ መጀመሪያ አንድ ጉዳይ ስትጭን ስትጠይቅ ሮቦት አለመሆንክን ምን አድርግልኝ አረጋግጥልኝ ብሎ ስቴፖችን ያቀርብልሃል። እነኚህ ፊደሎች ወይ እነኚህ ስዕሎች ምልክት አድርግልኝ ይላል። ሮቦት ላለመሆን ከኮምፒውተር እናንሳለን እንዴ? እውነት ለመሆኑ ለምን አናረጋግጥም? ለምን ሰው አንጠይቅም? ይሄ ከባድ ነው። መቼም ታገል ሰይፉ አንድ ጊዜ ሚሊኒየም አዳራሽ የተናገረው ሁሌ ማነሳው አለኝ። ሳያዩ የሚያምኑ ያው የመጽሐፍ ቅዱስን ያነሳው እሱ የሚለው የሚገኘው ፌስቡክ ላይ ነው። በቃ ብሎ አመን ነው። እኔ እምላለሁ ማህበራዊ ሚዲያውን የምናምነው ያክል ትንሹ እግዚአብሔርን ብናመን የት በደረሰ እና ፌስቡክ ብቻ አይደለም ፌክ ቡክም ነው። ትልቅ ጥፋት ነው። ቆረጥ ተደርጋ እንኳን ስትቀርብልን አንድ መረጃ በዛ ተነስተን በቃ ያዙ ልቀቁኝ እንላለን።
ሙሉ መረጃ መያዝ አለብን። ተቆርጦ የቀረበው ለምንድን ነው? ያ ሰው ሊል የፈለገው ሐሳብ ምንድን ነበረ? አንልም። እንደነዱን በቃ አቀባብሎ እንደተኮሰን ምን እንሆናለን? እና በጣም ነው። ለምሳሌ ለማናቀው ሰው በሚዲያው ቀን ለማናቀው ሰው ለማናቀው ኢቭን ሰው ብቻ አካል እየምለዋለሁ ውስጣችንን ከፍታለን። አገባሻለሁ ብሎኝ የራቁት ቪዲዮሽን ላኪ ብሎኝ ልኬ አሁን ደግሞ እሱን አደባባይ ለፖስታለሁ ብሎ ብር ክፈያለኝ ብሎ እየየ ሲጀምር ለማናቀው ሰው እንዴት ራቁት ፎቶ ይላካል እንዴ? ራቁትሽን ሊያይ የሚችል በሕግ ያገባሽ በእግዚአብሔር በቤተ ክርስቲያን ፊት ያገባሽ ባልሽ ነው። ከዛ ውጪ አንቺ ራቁትሽን የምትቆይበት ለማታውቂው ሰው ራስሽን የምትገልጭበት ነገር ምንድን ነው? ወይ ደግሞ ወንዱም ቢሆን እስቲ እርቃንህን ራቁትህን ቆመ እኔም ራቁት ሆኜ ፎን ሴክስ የሚባል እጅግ ርኩሰት። ምዕራባውያኑስ እንጀራም ጠግበው እግዚአብሔርም የለም ብለው ኃጢአትን አመጡ። እኛ ገና ጠግበን ያላደግን ርኩሰቱን ለመያዝ ምን አለ ቴክኖሎጂውን ኮፒ ብናደርገው እንዴ? ከማን ጋር ነው የምናወራው? አርቲፊሻል ኢንተለጀንስ ነው? ከኮምፒውተር ጋር ነው እያወራን ያለው? ከሲስተም ጋር እያወራን ይሆናል እኮ አንዳንዴ። ወይ ደግሞ አጋንንት ጋር ከጠንቋይ ጋርም እያወራን እኮ ሆነ። አንድ ውጭ ሀገር እዚህ አፍሪካ ውስጥ የሰማሁት ታሪክ አለ። ሰውየው ምዕራብ ሀገር ሄዶ ትምህርቱን መቀጠል ይፈልጋል። ሁለተኛና ሶስተኛ ዲግሪውን መያዝ ይፈልጋልና እንደው ሲሰርኪ ሲያደርግ አንድ ሰው ያገኛል እና ተዋወቀው። ከዛ በቃ ሐሳቡን ማደግ በጣም በቃ ያኛው ሰው በጣም እንደዚያ ነገር ደግፋለሁ አለው። እንደውም ያበረታታዋል። በኢሜል በምናምን ይልክለታል፣ ብሩም ይልክለታል። በርታ እያፈላለኩልህ ነው ምናምን ይለዋል። በኋላ በቃ እንደዚህ አይነት ቤኔፋክተር እንደዚህ አይነት በጎ አድራጊን በአካል እኮ አላቀውም ከኢሜል በቀር ከመልእክት በቀር አላቀውምና እባክህ ፎቶውን ላክልኝ ይለዋል። ከዚያ ያለው አካል ነው። አሁን ሰው አለ ማለት ምን ያደርግልሃል አለው። በቃ እንደው ያንተን ፎቶ አለው። ቆይ ጠብቀኝ አለው። አንድ ቀን ኢሜል ላይ መልእክት መጣለት። ሲከፍተው በጣም የሚያስደነግጥ ምስል ይመጣለት። ከዛ ደነገጠ። አጋንንት ገባበት። አሁን ስልክ ስለነበረው ደወለና ምንድነው የላክልኝ ሲለው ዛት ኢዝ ሚ ብሎ ብሎ ሳቀበት። ሰውየው አጋንንት አደረበት እና ዝም ብለን አይደለም ቪዛ እንኳን ሲላክ ፎርጅድ ቪዛ እንኳን ተልኮ ከመክሰብ ቀላል ነው። እውነተኛ ቪዛ ተልኮላቸው የት እንደሄዱ እንኳን የማይታወቁ ሰዎች አሉ። ማን እንደላከላቸው ወዴት እንደሄዱ እነሱ ሚስጥር አድርገው የሚጠፉ ሰዎች ስንቶች ይሆኑ። በሬ ሆይ በሬ ሆይ ይላል ያገረሰ ሰው። ሳሩን አየህና ገደሉን ሳታይ እልም ካለው ገደል ገብተህ ወደቅኮይ ይላል። ይሄ ፎን ሴክስ ለህልመ ሌሊት ያጋልጣል። በምክር አገልግሎቴ ውስጥ በቃ ጓደኛዬ ናት፣ እኔ ውጭ ሀገር ነው ያለሁት፣ እሷ ውጭ ሀገር ነው ያለችው፣ ኃጢአት እንዳንሰራ ሌላ እሷም ወሌላ እኔም ወሌላ እንዳለ አይ ብለው ያሉ ሰዎች አሉ። በጣም ደግሞ በሚያሳዝን ወንጌል በሚያውቁ ሰዎች ባልና ሚስትን ለያይተው ሚስት ውጭ ሀገር አረብ ሀገር እንድትሄድ ያድርገው። ከዛ ግን ኃጢአት አይሆንባችሁም ዝሙት ከምትሰሩ ፎን ሴክስ ብታረጉ ይፈቀዳል ብለዋል። ይሄ አገልጋይ ሳይሆን ዘንዶ ነው። ሰው ጥቅም ያገኘ መስሎት ደስታ ያገኘ መስሎት በቀላሉ ለሰይጣን ወጥመድ ይጋለጣል። ዴቲንግ ሳይት አረ ነጮቹም አሮጊትም ሆና እድሜ ከዚህ በላይ ነው ብር አለኝ ወንድ ፈልጋለሁ አፍሪካዊ ወንድ ወጣት ስትል ቢርበን ቢቸግረን ነፍሳችንን ጥላል ህሊና አቆዋለን። ዋጋህን ለምን ዝቅ ታደርገዋለህ? ዋጋችን ለምን ዝቅ ታደርገዋለች? ባል ፈልጋለሁ እድሜሽ 20 ምን አይነት ባል የምትፈልጊው? ከ60 ዓመት በላይ ምን አይነት ነው?
ሄደንስ ከምን አይነት ሰው ጋር ነው የምንገናኘው? በተለይ ኢንተርኔት ክፍያ አሁን ሌሊት ላይ በጣም ይቀንሳል። እኔ ኢንተርኔት አገልግሎት የሚሰጡ ካምፓኒዎችን እየተጋፋው አይደለም፣ ሲስተም ውስጥ የሚሰራው መንፈስ ነው። ምን አለ የቀኑስ እንደ ሌሊቱ ርካሽ ቢሆን? ምን አለ የቀኑስ እንደ ሌሊቱ ቦነስ ቢኖረው? ለምንድን ነው የሆነው? ምናልባት ኢንተርኔት ትራፊኩ ስለሚቀንስ እንዳትሉ አይደለም። ረጅም ሰዓት ሌሊቱን ሙሉ ሴቶችን እመክራቸዋለሁ። ጓደኛ እንኳን ቢኖርሽ ሌሊት ላይ ስልክ ከ3 ሰዓት በኋላ ከምሽት በኋላ ጓደኛ ጮኛ እንኳን ቢሆን መደዋወል የለም። አንዳንዱ ደግሞ ቶኑ ይቀየራል። ከተቃራኒ ጾታ ጋር ሲሆን የሚያወራበት ቶን ይቀየራል። ዝግት አድርጊበት። ለእኛን በር ነው የምንከፍተው። ምንድነው የምናወራው? ምንድነው የምንጽፈው? የፍቅር ወሬ ምናምን ብለን ከዛ በኋላ የሚከሰተው ምንድነው? በቃ ሰው እኮ ስሜት አለው፣ ፍላጎት ይነሳሳል። ከዛ በኋላ የፍትወት ሐሳብን ለመፈጸም ወይ ማስተርቤሽን ይደረጋል ወይ ደግሞ በህልም ሌሊት ከሌላ መንፈስ ጋር የኛ ጓደኛ እጮኛችን የትዳር ጓደኛችን ይመስልና ግን ከአጋንንት ጋር ወሲብ ርኩሰት እንፈጽማለን። ትልቅ ቀንበር። ሰይጣን የፍትወት ቅድስና ጉዳይ ወሳኝ መግቢያ በር መሆኑን ያውቃል። በህልም የሚፈጸመው የድሪም ሴክስ ጉዳይ በገሃዱ እንዳለው እግዚአብሔር እንደሰጠን በአግባቡ እንድንጠቀምበት እንደሰጠን ወሲባዊ እርካታ ስለሌለው የበለጠ ምን ማለት ነው? ኦቨር ሴክሹዋሊቲ የመሆን የበለጠ ፍላጎት ያድርና ያንን ጉዳይ ለመፈጸም ወደማይፈልግ ቦታ መሄድ ወይም በተቃራኒው ኢምፖተንሲ ለወንዱ ፍሪጂዲቲ ለሴቷ ይመጣ። በቃ ፍላጎትን የመግደል ነገር ያመጣል። እንደገና አንድ ሰው በዚህ በምክር አገልግሎት ያገኘሁት ፖርኖግራፊ ቀጥሎ ወደ ግለ ወሲብ ከዛም ሳቆም ወደ ህልመ ሌሊት የገባሁት በቴሌግራም ላይ ሊንክ መጣልኝ፣ ጠቃሚ መረጃ ታገኛላችሁ ተብሎ ተላከልኝ። ያ ሊንክ ከነካው ለምን ሊንኮች ይመጣሉ? አሁን አልነካም። የማውቀው ካልሆነ አልነካም። የሚያጓጓ አሁን ቴሌግራም ላይ የተለመደ አለ። ሃይ ይልና የእናንተ ጓደኛችሁ የምታውቁት ሰው አካውንት ተጠልፏል፣ ስላንተ ፎቶ በዚህ ሳይት ላይ አይቻለሁ ይላል። ምን ታይሶ ስለኔ ዲሊት ፎር ቦዝ ነው ብለው ምንም ነገር ሳታረጋግጡ አትንኩ። ይሄ ሰው ገባው አለ ፖርኖግራፊ ሳይት ነው አለ። ኃጢአት ፖርኖግራፊ ደግሞ እንደ ማስቲሽ በሰከንድ የሚለጠፍ ነው። ከሌላ እንኳን አታውጣው። ያንን አየ፣ ከዛ ማስተርቤሽን ተጨመረ። አያችሁ፣ ዛሬ እኮ ሰይጣን እየሰለጠነ ነው። ምናባዊ እስኪመስል ድረስ ቨርቹዋል ማስተርቤሽን የዝሙት ማድረግን የሚያለማምዱ ቪዲዮዎች አሉ። ወገኖቼ ልንጠነቀቅ ይገባናል። 13ኛ የመጨረሻ ማነሳው፣ ከዛ ወደ መፍትሄ ነው የምንመጣው በቀጣይ። የማይገባ ጓደኝነት። ምን አይነት ጓደኛችን ያለው? በመንፈሱ ዓለም የእግዚአብሔር መንፈስ የሌላቸው ሰዎች፣ ከመናፍስት ጋር ህብረት ያላቸው ሰዎችን ጓደኛዎች ብናረግ ለተለያዩ አጋንንታዊ ጥቃቶች ተጋላጭ ያደርገናል። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15 ከ33 እስከ 34 ላይ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል፣ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ይላል። አያችሁ፣ እንደገና ሰለሞን ሲመክር ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ፣ መንገዱንም እንዳትማር፣ ለነፍስም ወጥመድ እንዳታገኝ ይላል። ምሳሌ 22 ከ24 እስከ 25። አያችሁ፣ መንገዱን ትማራለህ ከማን ጓደኛ ጋር ብትገጥም። እስቲ ጓደኛችን እናስብ። ሁልጊዜ ምን ይወራልናል? ወይስ ምን ሲወራ እንሰማለን? እኛ እንኳን ፍላጎት ባይኖረን እግዚአብሔር የመፍራት ልምምድ እንኳን ገብተን ከሆነ ሰዎች የሚያወሩት የረከሰ ነገር እንሰማለን። የረከሰ ነገር ኢሳይያስ ምዕራፍ 6 ላይ እንዳለው ከንፈሮቻቸው በረከሱባቸው መካከል አለዋል፣ ጆሮ ያረክሳልና
ዘወትር ሰዎች ስለ ዝሙት ሲያወሩ፣ ስለ አመፅ ሲያወሩ፣ ስለ ርኩሰት ሲያወሩ፣ የራሳቸውን የኃጢአት ልምምድ ጀብዱ ወይም ደግሞ እንዲያርጌ እንዲወጥቼ ብሎ ሲናገሩ በእኛ ላይ የርኩሰት መናፍስትን እየላኩብን ነው። በተቃለ ምን አይነት ጓደኛ ነው ያለ? በዚህ በምክር አገልግሎት ያየሁት ሰው ነው ያለማመደኝ፣ አላቀው ምስቲ ሞክረው ብለውኝ። አደገኛ ነው። እኔ በሰማንያዎቹ መጀመሪያ ላይ አንዲት ክርስቲያን ወደ ወንጌል የመጣች በምክር አገልግሎት ስታወራኝ ምን ያለው አረሳ። በእድሜም በባህሪም ከማይመጥኗት ጥሩ ሕይወት ከሌላቸው ሴቶች ጋር ጓደኛ ትሆናለች። እሷ ገና ወጣት ናት፣ 18 አካባቢ 20 ቤት ያልደረሰች ናት። እነኛ ከፍ ያሉ ብዙ ልምድ ያላቸው ናቸው። እሷ ምንም ወንድ አታውቅም፣ ቨርጂን ናት፣ ድንግል ናት። ስትነግራቸው ድንግልና እኮ በሽታ ነው አሉኛለች። ተመልከቱ፣ እነ ጓደኛ ማለት ድንግልና በሽታ ነው አሉኝ ሲሉኝ የሰፈር ልጅ አንቺ ጥሩ ልጅ ነሽ እያለ ግን በግድ ተከትየው ሄጄ ክብረ ንጽህና እንዲወስድ አደረኩ ብላ በማዘን ነግራኛለች። አያችሁ፣ ክብረ ንጽህና ክብር እኮ አለው። የንጽህና ክብር ነው የሚለው። አይ እንግዲህ የምንሰማው ነገር ነው፣ መጠንቀቅ አለብን። የሚወራው ነገር ሰይጣን የሚቀሰቅስ የርኩሳን መናፍስትን ኃይል ኢንቮክ የሚያደርግ ስለሚሆን ያ በሌሊት ይመጣና በሌሊት መፈጸም ይኖራል። አንድ ጊዜ አስታውሳለሁ፣ የሰንበት ቤት አገልጋይ እየቆረበ ያለ ልጅ ሰንበት ቤት ላይ አጋንንት አለው። ከዛ በኋላ አጋንንቱ ከወጣለት በኋላ ሲጠየቅ ሲጣራ ጫት የሚቁሙ ጓደኞች አሉ፣ እነሱ መካከል ጨዋታቸው ደስ ስለሚለኝ ነው ይላል። መንፈሱም አገኘው ሰፈሬ መንደር መጥቶ ነው ያለው። መፍትሄው ምንድነው? መፍትሄው ከዚህ አይነት ስፍራ መሸሽ ነው። ከክፉ የጎልማሳነት ምኞት ሽሽ ይላል ቅዱስ ጳውሎስ ለጢሞቴዎስ ሲነግረው፣ ሁለተኛ ጢሞቴዎስ 2:22 ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅንና እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። ሽሽ። ከዛ ደግሞ የምትጠጋዋለህ፣ የምትሸሸዋለህ፣ የምትጠጋዋለህ። ዘፍጥረት 39 ላይ ኦሪት ዘፍጥረት ምዕራፍ 39 ከ7 እስከ 12 የምንመለከተው የሰው ኢማን ዮሴፍ ታሪክ አለ። የጌታው ሚስት ዕለት እየነዘነዘች ከኔ ጋር ተኛ እያለችው። በዛን ጊዜ እኮ ለአንድ ባሪያ ፍላጎቱን የመፈጸም ምንም መብት የለውም። ጌታው ካልዳረው ምንም መብት የለውም። ስለዚህ ለሱ ጥሩ አማራጭ አለም። ግን ኖ ያላት ኖ ጥሎላት ሸሸ። ሽሽ። ቆይ እስቲ ይወጣሉ አትበል፣ ጎበዝ ነኝ አትበል። በስጋ ፈቃድ ጉዳይ ላይ ጉብዝና የለም። መርከዝ ከማየት ከመስማት ይጀምራል። ሰው ደግሞ ስሜት አለው። ሶምሶንን ተመልከቱት። ሲጀምር ፍልስጤማዊቷን አገባለሁ አለ። ፍልስጤማዊቷን ማግባት ምንም ላይሆን ይችላል። ማን ነው ግን የሚያገባው? አያችሁ፣ ቀስ ምን ቀጠለ ብንል እናያለን። ቀስ እያለ የገባበት ወጥመድ የቀረባቸው ጓደኞች ለበለጠ ጥፋት እንዲጠመድ አደረጉት። ሶምሶን የእግዚአብሔር ቅባት ያለበት ሰው ነበር። ሲጀመር የእርሱን ጥሪ የእሱን ቅባት ለማስጠፋት እንጂ በዙሪያ ያሉ ሰዎች እውነተኛ ወዳጆቹ አልነበሩም። እጮኛው እውነተኛ እጮኛው አልነበረችም። ሌላ ስትዳር ኖ ጥሎሽ የሰጠኝ ያጨኝ እሱ ነው አላለችም። አባቷም ሌላ ሰው ሲያጫት ሚዜዎቹ ሁሉም ከሱ ጋር አልነበሩ። ዛሬ ከኛ ጋር ያሉ የመሰለ ጓደኛዬ ለኔ ምንም ብለው በጣም የሚወዳት ጓደኛ አብሮ አደገ ምናምን እያላችሁ አትወሰዱ። በጽድቅ ካልተመላለሳችሁ ተለዩ። ብዙዎች እንዴትና በምን እንደተጠመዱ አውቁ፣ ግን በጓደኛ ምክንያት ሳያውቁት የተጠመዱ ይብለ ጠፉም አሉ። እግዚአብሔር ጸጋውን ያብዛልን። በዚህ ጉዳይ ምክር ከፈለጋችሁ እጅግ በሺ የሚቆጠሩ ሰዎችን በአካል በስልክ በጽሁፍ አማክረናል። እግዚአብሔር ይርዳን።
ወደ እግዚአብሔር ቅረቡ። በጣም የማዝነው ምንድነው ግን በጣም የማዝነው ለጠላት ደስ አይበለው ቁጥር ከፍ አድርጌ ያልናገር እንጂ የእግዚአብሔር ቃል ዕውቀት የሌለው መጽሐፍ ቅዱስ አንብብ ሲባል ምንድነው መጽሐፍ ቅዱስ? የጸሎት መጽሐፍ ነው? መዝሙረ ዳዊት ነው? የቱ ጋር ነው ማነበው? ወንጌል ሚል ህዝብ የምናይበት በዚህ ዘመን ወንጌል እየተነገረ መጽሐፍ ቅዱስ የለኝም የእግዚአብሔር ቃል አይገባኝም ይባላል። እግዚአብሔር ይርዳን። ሰላም ሁኑልኝ። ቸር ይግጠመን።